በዛሬ ፕሮግራማችንም መምህር ታዬ ቦጋለ የታሪክ መምህር ናቸው፣ የታሪክ ተመራማሪ ናቸው። እንዲሁም ደግሞ በተለያየ አጋጣሚዎች በሚያደርጓቸው አነቃቂ የሆኑ ንግግሮች ይታወቃሉ። ህወሓትም ሆነ ኦነግ አብረው ታግለው ደርግን ካሸነፉ በኋላ ከመለው ከሌሎች የኢትዮጵያውያን ጋር ማለት ነው መጨረሻ ላይ ጥሎ ማለፍ ተፈጠረና ህወሓት ቤተ መንግስት ሲገባ ኦነግ ተገልሎ ነው ከሀገር የወጣው። አሁን ይሄ ነገር ተገለበጠና ኦነግ ሸኔና ህወሓት እንዲሁም ሌሎች ኃይሎች በጋራ እየሰሩ ያየናቸው ነው። በተለያየ አጋጣሚ ይገለጻል። ከአሁን በፊት ደግሞ ኦሮሞና የአማራ ህዝብ እሳትና ጭድ ነው፣ በፍጹም ሊዋሃድም ሊግባባም አይችልም በሚዲያ ሁሉ ሲገለጽ ነበረ። ኦሮሞና አማራ ደግሞ ተጋብቶ ተዋልዶ የሚኖር ከሌላው ማህበረሰብ በተለየ መንገድ እንዲሁም ሁለቱ ብሔረሰቦች በመጋባት አይታሙም፣ ይሄ ነገር ልክ አይደለም የሚል ማህበረሰቡ የሚገልጽ ነበርና ኦሮማራ የሚባለው ነገር ሲመሰረት ይሄ ህገወጥ ጋብቻ ነው፣ ያልተቀደሰ ጋብቻ ነው ተብሎ ሲገለጽ ነበር። አሁን ያልተቀደሰው ጋብቻ ኦሮማራ ነው፣ የኦነግ ሸኔና የህወሓት እንደገና ዳግም መዋሃድ ነው፣ ዳግም በጋራ መስራት ነው፣ የትኛው ነው ያልተቀደሰ በሚል ብዙ ሰው ያነሳው ነበር። የሚዲያዎችንም የተናበው መስራት መንግስት እንደ መንግስት መረጃ በጣም ያገኝባቸው መዋቅሮች ያሉት መተንተን ሳይችል በዛ ሰዓት እስኪያደራጅ በሚጠበቅበት ሰዓት ሚዲያዎች ደግሞ በስፋት እዚህ ቦታ ከሌ በዚህ ሰዓት እንደዚህ ገደለ ብሎ ያን ያክል ትንታኔ የሚሰጠው ቀድሞ መረጃ ባይኖር ቀድሞ ራሱ የገባበት ነገር ባይኖር እንዴት ያ ነገር ሊሆን ቻለ የሚልም ነገር ሰዎች ሲያነሱ ስለነበር ምንድነው እዚህ ጋር ያለው ነገር? እንግዲህ የኦነግና የህወሓትን ግንኙነት ስንመለከት መጀመሪያ ላይ በጥሎ ማለፍ ስልጣን ከያዘ በኋላ ብዙ ጊዜ እነዚህ ሰዎች መነሻቸው ሀገር አይደለም፣ መነሻቸው ህዝብ አይደለም። የሁለቱም መነሻ የግል ፍላጎት ነው። ስለዚህ ኦነግ ከላይ ያሉት አመራሮች በሙሉ በነበሩት አመታት ውስጥ ከወያኔ ጋር አብረው የሚሰሩ ነበሩ፣ ከላይ ያሉት አመራሮች። ከስር ያሉት ታጋዮች ግን የኦነግ ታጋዮች ከስር ያሉት ሰዎች የማያውቋቸው ብዙ በደሎች አሉ። ለምሳሌ ኦነግ ሆነው ለመታገል በረሃ የሚገቡ በቦረና በኩል ሶሎሎ የሚገቡ የወለጋ የተለያዩ ቦታ ሶሎሎ የምትባል ቦታ አለች ነበርኩ እዛ ጋር ኬንያ ውስጥ ሶሎሎ፣ መርሳቢትና ኢሲዮሎ የሚባሉ 3 ግዛቶች አሉና እዛ ውስጥ ኦነግ ቤዝ ነበረው። ሊታገሉ የሚገቡ የሚገርሙ ትልቅ የኦሮሞ ምሁራን ያስገድሏቸው ነበር። አንዱ በደንብ መታወቅ ያለበት በእያንዳንዱ ቦታ የኦነግ ትግል 50 ዓመት ሙሉ ሲታገል አንድ ጎጆ ቤት ቀበሌ አይደለም ጎጆ ቤት ያልያዘበት የመጀመሪያው ምክንያት ምንድነው? ከወያኔ ጋር ከላይ ያሉት አመራሮች ይሰሩ ስለነበር ነው። በድምሩ ግን ስናየው ኦነግ አሸባሪ ተብሎ የተፈረጀ ነው። ሃጫሉ ሁንዴሳ ራሱ 5 ዓመት ሙሉ ከ1995 እስከ 2000 ባለው ጊዜ ይመስለኛል በፈረንጆቹ ከ2003 እስከ 2008 በዛ ዘመን ስቃዩን የበላ ወጣት ልጅ ነው፣ ይሳደድ የነበረ ነው። ኦነግና ሸኔን ስንመለከት ሙዚቃዎቹ ራሱ በመንግስት ቴሌቪዥን ጣቢያዎች አይተላለፉም ነበር በምንም ተአምር። ምክንያቱም ጌረር አለ፣ ይሄ የኦሮሞ ቀረርቶ አለ እና እሱም በማነሳሳት ያደርጋቸው የነበሩ ነገሮች ጸረ ወያኔ ትግሎች ነበሩ። የኦሮሞ ህዝብ ከምንም ነገር በላይ በወያኔ ዘመን መበደሉን፣ ምክንያቱም ሃጫሉ ያለፈውን ዘመን የሚያውቀው በታሪክ ነው፣ በስሚ ነው። የወያኔ ዘመንን ግን እየኖረበት ነው። ስለዚህ በከፍተኛ ደረጃ ይታገል የነበረው ይናገር የነበረው ነገር እነሱ ላይ የሚያተኩር ነው። ስለዚህ እነዚህ ሁለቱ ድርጅቶች አይንና ናጫ አሳዳጅና ተሳዳጅ ነበሩ። አሁን ዛሬ የሚሰሩት ጀዋር መሐመድ እንውሰድ፣ ኦኤምኤን ጣቢያ ሙሉ በሙሉ ኢትዮጵያ ውስጥ በአየር ላይ ጭምር እንዳይታይ ስንት ሚሊዮን ብር የተከፈለ ይወርድ ነበር ከአየር ላይ። በአፍሪካ በምስራቅ አፍሪካ በአፍሪካ ሰማይ ላይ ጀዋር አይበርም ነበር። እዛቸው አካባቢ ሆኖ አንዳንድ ጊዜ ግብጽ ከሚገባት ለዓላማው ከሚገባባቸው እነሱም በሚዲያ ካሳዩት ነገር ውጪ ኦነግ የተባሉ አባላት ምን ሲደረጉ ነበር? የኦነግ አባላት እኮ ናቸው እግራቸው የተቆረጠ ከማረሚያ ቤት የወጡት። የኦነግ አባላት ናቸው አይናቸው የፈረጠው። የኦነግ አባላት ብልት ውስጥ ነው ብረት የተከተተው፣ ኮዳ የተንጠለጠለው፣ እንደነ ገመቹ ተዘቅዝቀው የተሰቀሉት፣ እንደነ ኢቢሳ አዱኛ አነሳዋለሁ ደጋግሜ ከመኪና ኋላ ከነ ህይወታቸው የተጎተቱት፣ ደምቢዶሎ እናት ልጇ አስከሬን የተቀመጠች፣ የጨለንቆ የነቀምት የአምቦ የሻኪሶ የኦሮሚያ የሻሸመኔ የምን ለቅሶ ፈጽሞ ልናገር በኦነግ ስም እኮ ነው እነዛ ሰዎች ይደበደቡና ይገረፉ የነበረው። ያ ሁሉ በደል ያ ሁሉ ነገር የደረሰው በኦነግ ስም ነው። ነገር ግን እነዚህ ሰዎች እያስገደሉ ከኋላ ልጆቻቸውን በከፍተኛ የውጭ ትምህርት ቤቶች በውጭ ዜግነት የሚያስተምሩ የተመቻቹ ሰዎች አንድነት እንዳላቸው ሌላው ማረጋገጫ ምንድነው? ሶሎሎ ምናምን አስገደሉ ካልኩት ውጪ የኦነግ ሰራዊት ሲገባ የኦሮሞና የኢትዮጵያውያን ደም ሳይደርቅ የኢሬቻ ሰቆቃ እዚህ ጋር ያለ ያ ሁሉ በደል ያለ በህወሓት እጅ ተጋብዘው ነው ከአቦይ ስብሃት ሲመጡ ያየ ነው። ስለዚህ እነዚህን ደምረህ ስትመለከታቸው ከላይ ያሉት ሰዎች
የእርስ በርስ ግንኙነት ያላቸው አላማቸው የራሳቸው ኑሮ ማሻሻል የሆነ የኦሮሞ ጥያቄ ቢሆን ኖሮ በምን መልኩ መመለስ እንዳለበት በ21ኛው ክፍለ ዘመን ጥንቅቅ ተደርጎ ይታወቃል። ሌላው ኦሮማራ የሚለውን እንቅስቃሴ ያልተቀደሰ ጋብቻ ነው ብሎ ለምሳሌ ጌታቸው ረዳ የተባለው ሰው ብዙ ጊዜ እየወጣ እንትን ለሚናገረው አይንና ናጫ እነዚህ ሊገናኙ የሚችሉ አይደሉም፣ እሳትና ጭድ ናቸው ሲባል በዛን ሰዓት አስታውሳለሁ ጀዋር የነበረው ምንድነው ጭቃና ጭድ ነን አብረን ተቦክተን ተመርገን እንውጣለን፣ ኦሮሞና አማራ የማይለያዩ ግንድ እየሳለ በጣም ተከታዩ ነበርኩ እንጻጻፍ ነበርና ግንድ እየሳለ ኦሮሞና አማራ ጎን ለጎን የበቀሉ ግንዶች ናቸው፣ ስሮቻቸውም ቅርንጫፎቻቸውም ስለተያያዙ እነዚህን ህዝቦች መለየት አይቻልም የሚል ነገር ያቀነቅን ነበር። ስለዚህ በዛን ወቅት የነበረው እንትን ኦነግ ያቀነቅን የነበረው ወደ መጨረሻው ላይ በተለይ ኦሮሞና አማራ የተሳሰሩ ህዝቦች ችግራችን ከገዢ መደብ እንጂ ከህዝብ ጋር አይደለም የሚል ነገር ነበረ። ስለዚህ አሁን እንደገና ተገልብጦ ሲመጣ ስናይ ኦሮሞና አማራ በምንም መልኩ በመልክ ልትለያቸው የማትችላቸው የትም ቦታ ላይ ሄደ ብትመለከት ኦሮሞና አማራን በሃይማኖት ስንመጣ አብዛኛው ክርስትናና ሙስሊም ነው። በማህበረሰብ ደረጃ ስትመጣ ያለማጋነን በሚሊዮኖች የሚቆጠሩ ኦሮሞና አማራ ጋብቻ መስርተው የሚኖሩ ናቸው። ከራሴ ቤተሰብ ብዙ ጊዜ በሚዲያ ላይ ስናገር ሰምታችኋል። ብትነሳ ኦሮሞና አማራ እንዳለ የጋብቻ እንትኖች ናቸው። ሌላው ቀርቶ በዛ ትግል ወቅት አይንና ናጫ ናቸው እሳትና ጭድ ናቸው በሚባልበት ወቅት የኦሮሞ ልጆች ሲወድቁ ባህር ዳር፣ ጎንደር የአማራ ከተሞች ውስጥ እየተደጋገመ ሊነሳ የሚገባው የፈሰሰው የኦሮሞ ደም የኔም ነው ብሎ ጎን ለጎን የወደቀ በስናይፐር ተመቶ የወደቀ በአንድ ቀን ባህር ዳር አካባቢ ብቻ ከ86 ያላነሰ ሰው ተገሏል። ስለዚህ አብሮት የወደቀ ነው። ኢሬቻ ላይ ለማክበር መጥተው ፍቅራቸውን ለመግለጽ ሄደዋል። መነሳት ስላለበት የፋሲል ከነማ ቡድን አዳማ ሲመጣ የነበረው አቀባበል ቄሮ ጣና የመተሳሰሪያ ግንዳችን ነው በሚለው መፈክር ስር ሄዶ ጣናን እንቦጭ ከአማራ ወንድሞቹ ጋር ሲነቅል አብሮ ፎቶግራፍ ሲነሱ ሲያረግድ ነበር። አምቦ ላይ ነፍሳቸውን የማራውና ዶክተር አምባቸው እና እናቱ አዲሱ አረጋ ቂጤሳ በጋራ በመሩት እናቶ ሽመልስ አብዲሳ በመሩት መድረክ ላይ አማራና ኦሮሞ መካከል ያለውን ትስስር ሲናገሩ ወጣቱ እንዳለ ምንድነው የሆነው እየተቃቀፈ ነበር ይላቀስ የነበረው። በእነዚህ ጊዜያት ያ ፍቅር፣ ያ አንድነት፣ ያ አብሮነት እንዴት አድርጎ ሊፈርስ ቻለ? በአንድ አመት ጊዜ ውስጥ ይሄ እንዴት ሊፈርስ ቻለ ነው? አመት አልፈጀም። በነገራችን ላይ ዶክተር አብይ ወደ ስልጣን እንደመጡ ወዲያውኑ ነው ምህረት አድርገው ውጪ የነበሩ የፖለቲካ ድርጅቶች አዴሃን፣ አርበኞች ግንቦት ሰባት፣ ኦነግ የተለያዩ አካላት እንዲገቡ የተደረገ ሲገቡ እኮ ወዲያውኑ ነው ተቃቅፈው የመጡት። ስለዚህ እነዚህ ሰዎች 27 አመት ኦሮሞን ስፔሲፊክ አድርጌ ነው ወስደው፣ ምክንያቱም አሁን ዋናው የትግላቸውን ብርት አድርገው የተነሱት ኦሮሞ ላይ ስለሆነ ሶማሌ ሞከሩ፣ ምክር ቤት ለመበተን ሞከሩ፣ የተለያዩ አካላትን ቀርበው እንትን አልተቻለም። ምክንያቱም ሶማሌ ትናንትናና ዛሬ ያለበት ሁኔታ ያውቃል። አማራ ክልል ተሞከረ፣ የተለያየ አይነት መንገድ በሚፈልጉት ደረጃ አልተሳካም። ስለዚህ ኦሮሚያ ሞከሩ፣ ብዙ ቦታዎች ላይ አልተሳካም። የተመረጡ ቦታዎች ላይ ግን የራሳቸው ንቦ አደረጃጀት በመፍጠር ሄዱ። ስለዚህ ኦሮሞና አማራ መቼም ቢሆን አይንና ናጫ ይሆኑ ይመስላችኋል? ገፋ እያለ ሲመጣ እኮ ወደ ማን ነው የሚመጣ? ወደ ባለቤቱ፣ ወደ ልጆቹ። ልክ ሩዋንዳ ላይ አይተን ከሆነ በመቶ ቀን 800,000 ህዝብ ሲያልቅ ምንድነው የተደረገው? ሁቱ ከሆነ ባልየው ሚስቱ ቱትሲ ከሆነች አንተ ገደላት፣ ካልገደለ ግን ለዘብተኛ ሁቱ ተብሎ ይገደል ነበር። ወደዚህ የሚያመራ መሆኑን ያውቃል። ሌላ አብረን ይኖር ነው አማራና ኦሮሞ ያለው አብሮነት በአንድ እንትን የታሪክ ዳራ የሚገደብ አይደለምና በአጠቃላይ ስትመለከት የሁለቱ መመጋገብ እጅግ አስቸጋሪ መሆኑን ማስተንተን ይቻላል። በሌላ በኩል ደግሞ እነዚህ አሁን ኦነግም ሸኔ ይሁን ሌሎች አካላት አሁን የኦሮሞ ህዝብ እናነቃቃለን፣ ወደ ትግል እናስገባለን፣ መብቱ እናስከብራለን ብለው የተለያዩ ስራዎችን ይሰራሉ። በተቃራኒው ደግሞ ኦሮሞ ገፊ ነው፣ ኦሮሞ ገዳይ ነው፣ ኦሮሞ ጨቋይ ነው፣ ኦሮሞ እንደዚህ አድርጎ አፈናቀለ፣ ኦሮሞ በአንድ ሌሊት ቤት አቃጠለ ያስባሉ። እንዴት ለዛ ህዝብ ታጋይ ሊሆኑ ይችላሉ? ራሳቸው እንታገልልሃለን የሚሉትን ማህበረሰብ በኢትዮጵያውያን እያስጠሉ በኢትዮጵያውያን እንዲገፋ እያደረጉ የተለየ ስዕል እንዲሰጠው ያደርጉ መጣበቅ ቄሮ የሚባለውን ስም ሲሰማ ሰው እንዲደነግጥ የትግል አርማ መሆኑ ቀርቶ የወጣቶች የትግል እንቅስቃሴ መሆኑ ቀርቶ ሰው እንዲደነግጥ የረብሻ ቡድን እንደሆነ አድርገው እንዲሰማው በማድረግ እንዴት ነው የህዝባቸውን ትግል ሊያስቀጥሉ የሚችሉ? እንዴት እነዚህ ሰዎች ከኦሮሞ ማህበረሰብ ነው የወጡ ሊባሉ የሚችሉት በሚል ይገለጻልና እዛ ላይ ያለው አስተያየት ምንድነው? እርሱ እንግዲህ ኦሮሞ ላይ ምን እያደረጉ ነው የሚለውን ነገር ደግሞ ማንሳት ያስፈልጋል።
በአንድ በኩል ኦሮሚያ ውስጥ የኦሮሞ አመራሮች ልዩነት የላቸውም። የሚታገሉበት ዓላማ ትክክለኞቹ ለወያኔ ተገዝተው ከነበሩት በስተቀር የኦሮሞ ህዝብ ከሌላው የኢትዮጵያ ማህበረሰብ ጋር አብሮ በእኩልነት በአንድነት በሰላም መንፈስ እንዲኖር ነው። 42 የኦሮሞ አመራሮች እኮ ተገለዋል። ለኦሮሞ እታገላለሁ የሚል ድርጅት የኦሮሞን መብት የሚያስከብረው በስልጣን ላይ ያለውን ኦሮሞ በመግደል ነው ወይ? ሁለተኛ ቅድም ያነሳሁት ከ770 ያላነሱ ንጹሃን ዜጎች 40% ከተጠናው የወለጋ ክፍል ብቻ ገለዋል። ከ1440 በላይ አቁስለዋል። የፖሊስ አባላትን በተለያየ ጊዜ ገለዋል። ፖሊሶች የተገደሉት እኛ አካባቢ ከ20 እስከ 24 ዓመት ዕድሜ ያላቸው ናቸው። እነዚህ የኦሮሞ ልጆች ናቸው። የኦሮሞን ደህንነት የኦሮሞን ሰላም ለማስከበር የወጡ ናቸው። የኦሮሞ ታጋዮች ናቸው ብንል ኖሮ ባንኩ የማን ነው? 60% የኢትዮጵያ በጀት በህዝብ ብዛት ስለሆነ ሜዳው ለኦሮሚያ ነው። አሁን ባለው አጠቃላይ አወቃቀር 25 እጅ በክልሉ ኋላ ቀርነት ነው። 15 እጅ ከገበያ አሰባሰብ ከመሳሰሉት ጋር ተያይዞ ነው። ስለዚህ እያንዳንዱ ውድመት ያውን ቀጥታ ኦሮሚያ ላይ ሲሆን ሌላም ቦታ የሆነው ነገር ኦሮሚያን ይነካዋል። የትኛውም የኢትዮጵያ ክፍል ላይ ያለው ውድመት የኦሮሚያን ኢኮኖሚ ይነካል። ነገር ግን በቀጥታ የኦሮሚያን ባንኮች 17 ሲዘርፉ ከማን ነው? ፕሮፖርሽናሊ በኢትዮጵያ ህዝብ ብንሄድ የምናገኘው ነገር ይህንን ነው። ጤና ጣቢያ ላይ በተጨባጭ ነው የምነግርህ። ጤና ጣቢያ ላይ ነው የኦነግ ሰራዊት ሄዶ ያረፈው። ሰዎች የሚወልዱበት የሚታከሙበት ቦታ ላይ አጠቃላይ ይጠቀም የነበረው ስልት የሽብር ስልት ነው። ስለዚህ ለኦሮሞ ታግለናል የሚል የሚያስነሳቸው ምንም አይነት መሰረታዊ ነገር እንዳለ የምታየው 27 ዓመት ተኝተው የነበሩ 27 ዓመት እጅ ሲያስታጥቡ የነበሩ ኤርትራ ውስጥ አንዲት ጎጆ ቤት ለመያዝ ያልሞከሩ አንድ ቦታ የሳራ በረሃ ሚስጥር በሚል የተሰራች ዶክመንታሪ አለች። ወያኔ የተወሰኑ 16 አካባቢ የኦነግ አባላት ከመደምሰሳቸው በስተቀር ምን ሲያደርጉ ነበር? በደኖ ሂንቁፍቱ ከወያኔ ጋር ሆነው ሁለቱ መካከል ነው የሚንጠለጠለው። ገዳዩ ማን ነው የሚለው እስካሁን እንቆቅልሽ ነው። ወተር ሀረርጌ በተለያዩ ቦታዎች ቅድም ያነሳዋቸው ነገሮች በሙሉ ሲያደርጉ ነበር። ስለዚህ ለኦሮሞ የሚታገል ሰው ኦሮሞማን ያውቃል። መጀመሪያ ኦሮሞነት ማለት ኦሮሞማ ማለት ገዳ አለው። የገዳ ስርዓቱ ከሌሎች ጋር አብሮ መኖርን የሚያበረታታ የውስጥ ሰላምን እንትን የሚል እኛ የሰላም አምባሳደሮች ነን የሚል ስርዓት ነው። አዳ አለ። ሰፉ የኦሮሞ የሞራል ደረጃ ልክ እንኳን ሰውን በደንብ መሰመር አለበት። 27 ዓመት ነው እነሱ ጥላቻን ያወሩት። እንኳን ሰውን ዛፍ ስር ተቀምጦ ሲነሳ ለ10 ደቂቃ ወይም ለ5 ደቂቃ ከፀሐይ ስላስጠለለችው የሚጸልይ እርጥብ ዛፍ መቁረጥ በዋቄፈና እምነት ለዋቄፈ ተአማኞች የተከለከለ ነው። በዘመናት ውስጥ ኦሮሞ እየተገደለ ያለ 27 ዓመት እኮ ሌላውን ብሔረሰብ አልገደለም። በሚገባ የምታየው ነገር አለ። የኦሮሞ ማንነት ጉዲፈቻ ነው። የራሱ ያልሆነ ልጅ ከየትኛውም ብሔረሰብ አምጥቶ የኔ ነው ብሎ የሚቀበል ነው። ሞገሳ ነው። ማህበረሰብን እንደ ማህበረሰብ የኔ አካል ነው ብሎ መቀበል ነው። አምቹ የሚባል ነገር አለ። ተጥሎ የተገኘ ልጅ እንኳን ወስዶ ማሳደግ ነው። ማረድ የኦሮሞ ስነ ልቡና አይደለም። ዘቅዝቆ መስቀል የኦሮሞ ስነ ልቡና አይደለም። መኪና ውስጥ ማቃጠል የኦሮሞ ስነ ልቡና ለማያውቃቸው ቢሾፍቱ አካባቢ አንድ አውሮፕላን ሲወድቅ ማክስ 8 አውሮፕላን እናስታውሳለን። ሄዶ ያለቀሰ አንድ ቀን አይደለም ሳልስት 7 12 እያለ አመቱን እንኳን ሙት አመታቸውን እዛ ቦታ ላይ ሄዶ ያለቀሰ ማህበረሰብ ነው። ይሄ ማህበረሰብ ይሄም ስለሆነ ነው በመላው ኦሮሚያ ውስጥ ያሰቡት ነገር ሊፈጠር ያልቻለው። ነገር ግን ኦሮሞን በተለይ ቄሮ በምንድን ነበር የሚታወቀው? ብዙ ጊዜ ጽፍ ነበር ማህበራዊ ሚዲያ ላይ በወያኔ ዘመን ማለት ነው። ማየት ይቻላል ሲከፈት እና ቄሮ የታገለው ለሰላምና ለፍትህ ነው። ግንባሩ ሌሎች የሚሰጥ ነበር። እሱ ሰው የሚጎዳ ሳይሆን እሱ ሰው የሚገድል ሳይሆን ሌሎች የሚሞት ነበር። ቅድም ያልኳቸውን የጠቀስኳቸውን የባህር ዳር ጉዞ የጎንደር ጉዞ የሚያደርግ ነበር። አብሮነቱን የሚገልጽ ነበር። ወጥቶ በሰልፍ የሚቀበል ነበር ሌላውን ማህበረሰብ። ቤንሻንጉል ጉምዝን ተቀብሏል። ቢሾፍቱ ላይ በሚገርም ሁኔታ መርህ አልባ የጎንዮሽ ጉድኝት እየተባለ ግን በሚገርም ነገር ያደርግ ነበር። ስለዚህ የኦሮሞ ማንነት የኦሮሞ ስነ ልቡና ዝም ብለን እንመልከተው። ኦሮሞ እኮ ጋብቻ ከየትኛውም ማህበረሰብ ጋር በኢትዮጵያ ውስጥ የሚጋባ ኦሮሞ ነው። በዋነኛነት ከአማራው ጋር ተጋብቷል። በየከተሞቹ ሄደውን ዛሬ የሚገደሉት ሰዎች ከአንድ ቤት 5 ከአንድ ቤት 3 ከአንድ ቤት 2 በአሰቃቂ ሁኔታ የሚገደሉትን ሰዎች ብትጠይቃቸው እድር አብረው የሚበሉ
የኦሮሞ ወንድማቸውን አስከሬን የተሸከሙ የገነዙ ማህበር አብረው የሚሄዱ አራሾች ከሆኑ አብረው ወንፈል ጅጌ ደቦ ብለው የሚሰሩ እቁብ የሚጣጣሉ አብረው ቁጭ ብለው እየተሳሳቁ የሚበሉ ሰዎች ነው። እስቲ ሰከን ብሎ ይሄ ወጣት ቢያስብ ለምን እየሮጠ ሄዶ ያንን በመግደሉ ምን ታተርፋለህ ቢባል እንኳን እንትን ግን ምንድነው ዓላማው? ዓላማው ላይ ነው መሄድ ያለብን። ዓላማው ሀገር ማፍረስ ነው። ኢትዮጵያ ማትፈርስ ቢሆንም ብዙ መስዋዕትነት ሊከፍሉ የተዘጋጁ ልጆቿ በዘመናት ውስጥ እንኳን ከውስጥ የተወሰኑ ርዝራዦች ቀርቶ ታዋቂ ከሚባሉ ዓለም አቀፍ ኃይሎች ጋር የሚዋጋ ኃይል በዓለም አቀፍ ደረጃ ሄዶ ሰላም የሚያስከብር ኃይል የራሱን ሰላም ማስከበር የሚያቅተው መከላከያ የለም። እንኳን የራሱን ሰላም ከውጭ የሚመጣን ጥቃት የሚከላከል የጀግኖች ልጅ ነውና ዝም ብለህ ስትመለከተው ዓላማው ግልጽ ያለ ነው። በመግደል ሽብርተኝነት አንዱ መልኩ ምንድነው? መንግስትን እጁን ጠምዝዞ የፖለቲካን ዓላማ ለማሳካት ይላል የሽብርተኝነት ዲፊኒሽን ሰላማዊ የሆኑ ዜጎችን ኢኖሰንት ሲቪሊያንን መግደል ነው። ስለዚህ በሱ ውስጥ በሚገባ አድርገን አስቀምጠን ብናየው የበለጠ መልሱን ልናገኝ የሚችለው ባጭሩ አንድ የሚነሳ ነገር አለ። ምናልባት ጨምረው እንዲገልጹት እነዚህ ሰዎች ከጀርባ ለአመታት ይዘውት ደብቀውት የነበረ ፍላጎት አላቸው። ያ ፍላጎታቸው አንደኛ ሀገርን ማፍረስ ነው፣ ሁለተኛ ኦሮሚያ መገንጠል ነው። ይህን ለማድረግ መጀመሪያ ስራ መሰራት አለበት። አሁን ኦሮሞ እኔ በሀገር አቀፍ ደረጃ ውክልና አለኝ፣ ጥሩ የሆነ ሰላማዊ እንቅስቃሴ ማድረግ እችላለሁ የሚል ስሜት እንዳይሰማው በማድረግ ሌላው ህዝብ ኦሮሞ መጣብህ፣ መስኮቱን ሊሰብር ነው፣ መኪና ሊሰብር ነው፣ ሊያፈናቅልህ ነው፣ እንዲህ ሊያደርግ ነው ብሎ ሌላው ሰው አንደኛ ኦሮሞን ህዝብ እንዲጠላ እንዲፈራ ማድረግ፣ ራሱ የኦሮሞ ህዝብ ደግሞ መለስ ብሎ ደግሞ ሲመለከተው በገዛ ሀገሬ ላይ ተገፋው ተጠላው ለምንድን ነው የሚልና ኢትዮጵያ በቃችኝ ብሎ የመገንጠል ስሜት እንዲመጣ ዳግሚያችንን ፍላጎታቸውን ለማሳካት ሲል ራሱን የኦሮሞን ህዝብ ተጋላጭ አድርገው ተበዳይ አድርገው የሞቱም የሁሉም ነገር ቀማሽ ያደረጉት ነው በሚል ይገለጻልና እቺ የመገንጠል ነገር ተመልሳ ልትመጣ ይሆን እንዲህ አይነት ነገሮች የሚሰሩት በሚል ይነሳል። እንግዲህ ዋናው ዓላማ አገር ማፍረስ ነው ካለን አገር የምትፈርስባቸውን የትኛውንም አይነት መንገድ ከመጠቀም ወደ ኋላ አይሉም። ለምሳሌ የሚመጋገቡ አሉ። አማራ አባት ሀገር ብለው የሚነሱና ኦሮሞ ስሜት ውስጥ የሚከቱ ነገሮች የሚያደርጉ የሚከፈላቸው የማህበራዊ አንቂዎች ሳይሆኑ ማህበራዊ አደንዛዦች አሉ። ስማቸው የሶሻል አክቲቪስት ማህበራዊ አንቂ ነው፣ ግን ማህበራዊ አደንዛዦች አሉ። በትግራይ አካባቢ ስሜትን እያቀጣጠሉ በሁለቱ መካከል እየገቡ ሄደዋል እና ትግራይ አካባቢ በግልጽ በይፋ እየተነገረ ያለ ትግራይ መገንጠል አለባት የሚል ፓርቲ እውቅና ተሰጥቶት እየተንቀሳቀሰ ነው። እውቅና ተሰጥቶት ትግራይን እንገነጥል። ነገር ግን የትግራይን ስነልቡና ከኦሮሚያ ጋር ማያያዝ እንችላለን። ኦሮሚያም ስንመጣ መገንጠል የሚለው አጀንዳ በታዋቂዎቹ የኦሮሞ እንትኖች የኦነግ አባላት ጭምር ድሮ የተረሳ አጀንዳ ነው። በነ ኦቦ ዳውድ ኢብሳ ራሳቸው አሉ፣ ኦቦ ሌንጮ ለታ፣ ኦቦ ሌንጮ ባቲ፣ ኦቦ ያው የተለመደ ስለሆነ ነው አቶ ነው በአማርኛ ስለሆነ የተወያየን ያለ ነው። ኦቦ የሚለው ነገር ተደጋግሞ ሲመጣ እኔም ተሳሳትኩበት በአማርኛ ስለሆነ ውይይቱና እነዚህኞቹና የኦሮሞ አጠቃላይ ማህበረሰብ መገንጠል የምትችለው እኮ መገንጠል የሚችል ነገር ዳር የተቀመጠ ነገር ሲኖር ነው። ብቻውን ተቀምጦ ወይ በወንዝ ወይ በሆነ ነገር ተከልሎ ለረጅም ጊዜ ለምሳሌ ኤርትራ 50 ዓመት በጣሊያን ስር ነበረች፣ 10 ዓመት በእንግሊዝ ስር ነበረች። በተለያየ ጊዜ የነበረ የራሱ የሆነ ታሪካዊ ነገር አለው ከዚህ ጋር ስለማይያዝ እንጂ። ኦሮሚያ ስንመጣ ግን ሲዳማ ከኦሮሞ የሚጠይቀው ቦታ አለ። ሶማሌ ከኦሮሞ የሚጠይቀው ሪፈረንደም የሚጠይቅባቸው በጣም ሰፊ ቦታዎች አሉ። ኤርትራ እኮ በሜዳው ባድመ ላይ 80 ሺህ ሰው ነው ያጣ ነው። ስለዚህ ኦሮሚያ ከኢትዮጵያ ጋር በካርታ ደረጃ ትላቀቅ ብንል አሁን ባለው ህገ መንግስት መላቀቅ አትችልም። ምክንያቱም አማራው የሚጠይቀው ቦታ አለ አዲስ አበባን ጨምሮ፣ ሶማሌ የሚጠይቀው ቦታ አለ አዲስ አበባን ጨምሮ። ምክንያቱም ከአማራም ከኦሮሞም በፊት እዚህ ቦታ ላይ የነበረው ሶማሌ ነው። የአዳል ሱልጣን ተብሎ እንትን ያለው መጀመሪያ የሸዋ ሱልጣኔት በ9ኛው ክፍለ ዘመን የነበረው በ1285 የነበረው የኢፋት ስርወ መንግስት፣ ከዛ በኋላ የነበረው የአዳል ስርወ መንግስት የሶማሌ ነው። እስከ ደብረ ዘይት ቢያንስ እኮ እየጠየቀ ነው። ስለዚህ ሲዳማው፣ አላባው እያንዳንዱ ኩታ ገጠም ቦታ ላይ ሞያሌ ለምሳሌ ለሁለት ነው አሁን የተዳደረች ያለችው እና ይሄ እዚህ ጋር 80 ሺህ ነው፣ ያኛው ግን በሚሊዮኖች ነው። እሱ ብቻ አይደለም። ኦሮሚያ ማህበረሰቡን በራሱ ብትመለከተው ከማንም በላይ ኢትዮጵያዊ ነው። በቁመቱ ልክ በኢትዮጵያ ውስጥ በላይ ያልኩት ይታረምልኝ፣ ከማንም እኩል ኢትዮጵያዊ ነው። ከብዛት አንጻር ነው በላይ ያልኩትና በቁመቱ ልክ በኢትዮጵያ ውስጥ ዋጋ ከፍሏል። ጃገማ ኬሎ፣ ገረሱ ዱኪ፣ ፊት አውራሪ ሀብተ ጊዮርጊስ ዲነግዴ፣ ጎበና ዳጬ ሺህ ምንተ ሺህ ኦሮሞ ትንታጎች በአድዋ ጦርነት ላይ ሀገራቸው ስለሆነ ነው። ኦሮሚያ ቢሆን ኖሮ እኮ እዚህ ይቀሩ ነበር።
ሀገራቸው ስለሆነ ነው ሆ ብለው በጋራ የዘመቱት። 5 ዓመቱ የአርበኞች ትግል ተሳስሮ ይታገል የነበረው ማን ነው? የኢህአፓ ትግል ሲደረግ በእያንዳንዱ የትግል ምዕራፍ በኢትዮጵያ ውስጥ ኦሮሞነትና ኢትዮጵያዊነት እርስ በርሳቸው የተያዙ ናቸው። እማትለየው ነው። እንደ ሌላው ሀገር ዝም ብሎ እንደ ዩጎዝላቪያ እንደምናምን ለምሳሌ ራሽያ ስትበተን የተሰበሰበች ስለነበር አልተቸገሩም። ላትቪያ፣ ሊቱዋኒያ፣ ኤስቶኒያ፣ አዘርባይጃን፣ ኡዝቤክስታን፣ ካዛክስታን እያሉ ተበታተኑ። ኢትዮጵያ ውስጥ ግን እንደሱ ማድረግ የሚቻልበት ነገር የሌለው ለምንድን ነው? አንደኛ ማህበረሰቡ መበታተን የሚፈልግ አይደለም። ሁለተኛ ማህበረሰቡ በሚሊዮኖች ኦሮሞ የምትለው ውስጥ ውህድ ማንነት አለ። በሚሊዮኖች የሚገመት ዝም ብለህ የምታስወጣው አይደለም። ሌላው ሀገር እዛው ጋር የምታስቀረው አይደለም። ስለዚህ ፍላጎቱ ምንድን ነው ብለህ ስታስብ ኦሮሞን አማራው በጥርጣሬ እንዳያው ሀገር እንዳትረጋ ነው። አማራው ኦሮሞን በጥርጣሬ እንዳያው፣ ጉራጌው ኦሮሞ ቄሮ መጣ ከተባለ በጣም ነው የሚደናገጠው። እኩል ጋሞ በጣም ከሚፈለገው በላይ ነው የሚደናገጠው። ምክንያቱም አይተናል ጋሞ ላይ የደረሰውን፣ ጉራጌ ላይ የደረሰውን። በየቦታው ላይ ያሉት እነዚህ ጽንፈኞች ነውና መገንጠል እንደማይችሉ በሚገባ ያውቁታል። ግን በመገንጠል ስም ቢነሱ የማንን አጀንዳ ያሳካሉ? በአንድ በኩል የግብፅን ፍላጎት የሚፈስላቸው ገንዘብ ሰሪያቸው ነው። እነዚህ እኮ ተሰሪ ናቸው። ተሰሪ ሰራዊት የሚባል ነበር ድሮ። ተሰሪ ናቸው። ስለዚህ ማኒፑሌት የሚያደርጋቸው በሪሞት የሚያንቀሳቅሳቸው ኃይል አለ። የእሱን ፍላጎት ለማሟላት ሀገሪቱ በትርምስ መኖር አለባት። መረጋጋት የለበትም። ሰዎች ሰላማዊ ሕሊና ባጡ ቁጥር ፍልሰቶች ይኖራሉ። ከዚህ ወደዛ፣ ከዛ ወደዚህ። እዚህ ጋር ሰው ሲመታ እንደነሱ ፍላጎት ቢሆን እዛ ጋር ደግሞ ሌላው ይመታል። ኢትዮጵያ ወደ ቀውስ ትገባለች። ይሄ ካልሆነ በስተቀር የመገንጠል አጀንዳ የሚባለው ፋሽኑ ከሚፈለገው በላይ ያለፈበት። ደቡብ ሱዳን አይተናታል። እንደ ተገነጠለች ከሰሜን ሱዳን በአንድ ጊዜ 700,000 ሰው አካባቢ ህይወቱን አጣ። በሚሊየን ተፈናቀለ። ኦልሞስት ያለው ህዝብ እኮ ኢንታየር እንትኑ ተፈናቅሏል። የመን ምን እንደሆነች አይቷል፣ ያውቃል። የኦሮሞ ህዝብ አጠገቡ ሶማሊያን አይቷታል። ዛሬ ሶማሌዎች በመላው ኢትዮጵያ በመላው ዓለም ተበትነው እንዴት እንደሚሰቃዩ የከፈሉትን ዋጋ ከተማቸውን አፍርሰው ስራ አጥነት በምን ደረጃ እንደጨመረ እያንዳንዱን ጉዳት ያውቀዋል፣ አይቶታልም። አሁን የወደመው ንብረት የማን ነው? ሙሉ በሙሉ ሻሸመኔ ሲወድም፣ ዝዋይ የተለያየ ቦታዎች ሲወድም የወደመው የማን ንብረት ነው ብለን ብናስብ በዋነኛነት ተጎጂ የሚሆነው ኃይሌ ሪዞርት እንመልከት። ኃይሌ በየቦታው ሪዞርት አለው፣ ኢንቨስት ማድረግ የሚችልበት አቅም አለው። ከ400 ያላነሰ ሰው እኮ ኦሮሚያ ውስጥ የኃይሌ ሰራተኛ አለ፣ በትንሹ ነው። ይሄንን ደግሞ መልሰን ስንት ቤተሰብ አንድ ሰው አራት ይዛል ብንል የእያንዳንዱ ሰው አባቱ እናቱ ተቀጥሮ የሚሰራበት የነበረ ኤግዛክትሊ። የሚገርም ነገር በባጃጅ የሚሄደው ሰው ለባጃጁ እንትን ይለዋል ወደ ስራ ቦታ በሚንቀሳቀስበት ጊዜ። በታክሲ ሲጠቀም ታክሲ እንትን ይላል፣ በፈረስ ጋሪ ሲጠቀም ፈረስ ጋሪ እንትን ይላል። ሄዶ ሲገዛ ከዛ መጥቶ እዛ ውስጥ ያለው ነገር ነው እያደገ የሚመጣው። አሜሪካ እኮ ከመላው ዓለም ህዝብ ተቀብላ ነው ዛሬ በከፍተኛ ደረጃ ያደገችው። ስለዚህ የመገንጠል አጀንዳ አይደለም መነሻው፣ እንደማይሆን ያውቁታል። ሰራዊቱም ህዝቡም ምሁራኑም። አሁን በእርጋታ ዝም ያለ ምሁር አለ። ሁኔታዎች እየገፉ ሲመጡ ከሃይማኖት አባቶች ጀምሮ ለሞት የተዘጋጁ በርካታ ሰዎች አሉ ኦሮሚያ ውስጥ ኦሮሞ የሆኑ። እንደው አዝናለሁ በአንድ ሀገር ውስጥ እየኖርን ኦሮሞ፣ አማራ፣ ትግራይ ብለን ሀሳብ ሊገዛን ሲገባ የተሻለ ሀሳብ የያዘ ሰው ሊሸጥ ሲገባ ጊዜያችንን በሙሉ እያጠፋን ያለ ነው። የሀገር ሀብት እየባከነ ያለው በዚህ ጉዳይ ላይ ነው እና ይሄ በጣም በውስጤ ያሳዝነኛል። ስለዚህ የሚቻል አይደለም። አላማው ማገዳደል ማጥፋት ስለሆነ ነው ብዬ ነው የምገልጸው። መልካም ነው። ሌላኛው ነገር እንደሚታወቀው ኢትዮጵያን ጨምሮ በርከት የሚሉ አገራት ዲያስፖራዎች በተለያየ ሀገር ይኖራሉና ያው ዲያስፖራ የሚል አንድ ስም የተሰጠው እንትን አለ። በውጭ ሀገር የሚኖሩ የሀገሪቱ ዜጎች አንደኛ ሀገራቸውን በመደገፍ በኢኮኖሚው ቴክኖሎጂንም ይዘው በመምጣት ይሳተፋሉ። በፖለቲካውም ዘርፍ ደግሞ ሀገር ውስጥ ያለው ነገር ሚዲያው ሲታፈን ሰው በነጻነት ሀሳቡ መግለጽ ሲያቅተው በተለያዩ ሀገራት ላይ የሚገኙ ዲያስፖራዎች ሀሳባቸውን የሀገራችን ዜጎች ተጎዱ፣ ተጨቆኑ ብለው ለታላላቅ ሀገራት መንግስታት ያቀርባሉ። በተደጋጋሚ በኢትዮጵያ በእነዚህ በሶስት መንግስታትም እንደዚህ አይነት ነገሮች የተለመዱ ነበሩ። አሁን ደግሞ ለየት ባለ መልኩ በኢህአዴግ ዘመን የነበረውን ነገር በተደጋጋሚ የአሜሪካ ኤምባሲ ላይ በመውጣት ይገልጹ ነበረ። ለውጥ ሲመጣ ለውጡን ደግፈው ደግሞ የማይገናኙ የተለያየ ባንዲራ ይዘው ምናምን የወጡባቸው ሁኔታዎችም እንደነበሩ እናስታውሳለን። ከሰሞኑ ደግሞ ምኒልክ ዳውን ዳውን የሚል በተለያዩ የአሜሪካ ግዛቶች ሰልፎች ነበሩና ጋዜጠኛው ግራ ገብቶት ምኒልክ የሚባል ንጉስ መሪ አሁን አለ ወይ? ኦሮሚያ የምትባል ሀገር አሁን ካርታ ላይ ያለች ወይ? ኢትዮጵያ አይደለችም እንደ ሀገራችሁ? ኦሮሚያ የኢትዮጵያ አንዷ ክፍል ትልቁ ኤትኒክ ግሩፕ አይደለም ወይ እያለ ይጠይቃቸው ነበርና
ሚናችን እንትን ያላልሄድም የሀገርን ክብር የሀገርን ስም ማጉደፍ አይሆንም እንደዚህ አይነት ነገሮች መነሳታቸው ታሪክንስ እንደዚህ በዚህ ያክል ደረጃ ማዛባት ስለምን አስፈለገ የሚል ብዙ ሰዎች ያነሳሉ። እዚህም ቅድም የአርቲስት ሃጫሉ ግድያ ስናነሳ ስለነበር አርቲስት ሃጫሉ አዲስ አበባ የሆነ ሰፈር ውስጥ ተገደለ። አምቦ ሄዶ ቤተሰቦቹ ባሉበት አካባቢ ላይ አረፈ። ነገር ግን የሚኒሊክን ሐውልትና ፍርስ የሚሉ አካላት ነበሩ። ሀረር ላይ ሐውልት ፈርሷል። ለንደን ላይ የአጼ ኃይለ ሥላሴ ሐውልት ፈርሷልና ታሪክ እንዳይኖረን ለማድረግ ነው። ምን ያገናኛቸዋል እነዚህ ነገሮችስ የሚል ነገር ይነሳል። በጣም ጥሩ። ዲያስፖራው ሁለት አይነት ነው። በተለይ የኢትዮጵያ ዲያስፖራ እና የቡልጋሪያ ዲያስፖራ በዓለም ላይ የተለየ ባህሪ ነው ያለው። ከሀገሩ ጋር የመያያዝና የሀገርን ጉዳይ የማንሳት ነገሩ ላይ በጣም የሚደነቅ ነው። በተለይ የኢትዮጵያው ዲያስፖራ ምንም እንኳን ዜግነቱን ቢቀይርም በተለያዩ አይነት የዓለም ክፍሎች ቢኖርም ከቤተሰቦቹ ጋር ያለው ትስስር ማህበራዊ ሁነትና ዳራና የተወለደበትን ቀዬ ኢትዮጵያን እንደ ሀገር የማየት እንትኑ በጣም የበረታ ሆኖ ይታያል። በዚህ ውስጥ ግን የዲያስፖራ አባላት ሆነው በነጻነት ለራሳቸው ፍላጎት የሚሰሩ ሰዎች ደግሞ በተለያየ ጊዜ ይያዛሉ። በወያኔ ዘመን እንዳየነው ዲያስፖራው የተከፋፈለ ነበር። በጣም በሰፊው በቤተ ክርስቲያን ደረጃ በእምነት ተቋማት ደረጃ ጭምር አብሮ የማያመልክ የተለያየ ሆኖ የኖረበት ሁኔታ ነበር። ምክንያቱም ሀገሪቱ ውስጥ ያለው ስርዓት ከፋፋይ ስለነበር የትግራይ ቤተክርስቲያን፣ የአማራ ቤተክርስቲያን፣ የኦሮሞ ቤተክርስቲያን የሚባሉ ነገሮች ሁሉ እስከሚፈጠሩ ድረስ መለያየቱ በጣም ሰፊ የነበረበት ነበር። መጨረሻ ላይ ግን የኦሮማራ ትግል እየተቀናጀ ሲመጣ ብዙ ጊዜ ከላይ ያሉ መሪዎች ሲመሩ ህዝብ መከተል ይጀምራል። የፖለቲካ ወይም የተለያዩ ልሂቃን መምራት ሲጀምሩ በአግባቡ ህዝብ መናበብ ይጀምራል እና ጫናው እየበዛ ሲመጣ የተለያዩ ብሔረሰቦች በአንድነት ሆነው ሰልፍ መውጣት ጀመሩ። የተለያየ ባንዲራ ይዘው የተለያየ አመለካከት ይዘው ግን አንድ ላይ መውጣት ጀመሩ። ምንም አይነት የአመለካከት ልዩነት ይኖረን በሀገራችን ግን አንድ ነን፣ ያለው ጨቋኝ ስርዓት መሄድ አለበት የሚል ነገር አደረጉ። በተለይ ለውጡ ሲመጣ ሀገሪቱ ውስጥ ሁሉም ኃይል አንድ ላይ መንቀሳቀስ ጀመረ። የዚህ አንድ ላይ መንቀሳቀስ በተመሳሳይ ሁኔታ ውጪ ላይም የአንድነትን ስሜት እየፈጠረ መጣ። የፍቅር አማልክት ያሸበሸቡበት ጊዜ ነበር። እንደ ህዝቡ አንድ ላይ ሆኖ የሚታይበት አስታውሳለሁ። ቦሌ መስመር ላይ ሰልፍ ሰውጣ የኦነግ ባንዲራን የያዙ ልጆች የቀድሞውን ኢትዮጵያ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የያዙ ወጣቶች ተቃቅፈው እየተሳሳሙ አብረው ሄዱ ነበርና የተለያየ አመለካከት እንያዝ ግን ሀገራችን አንድ ናት። ከዛ በኋላ የተሻለው አመለካከት ይገዛ የሚል ወደ ዲያስፖራው ስንመጣ አሁን ያለው ዲያስፖራ ውስጥ የሚታየው እንቅስቃሴ ቅድም ያልኩት ኦነግ፣ ሸኔ፣ የጀዋር ኦኤምኤን አጠቃላይ ቡድን ከግብጽ ጋር ትስስር ያለው የወያኔ ትስስር ሲመጣ መልሰው እዚህ ሀገር ውስጥ ያለውን ከውጭም ኩክ እየተደረገ የሚላክላቸውን ነገር መልሰው ማንጸባረቅ ጀመሩ። በግልጽ የምንመለከታቸው ሰዎች በየትኛውም ዓለም ላይ የዘረኝነት ቅስቀሳ፣ የጥላቻ ቅስቀሳ የተከለከለ ወደፊት ኢትዮጵያ በኢንተርፖልም ይሁን በተለያየ አይነት ዓለም አቀፍ ህጎች የምትዳኛቸው አዳዲስ ነገሮች ተጀምረዋል። ግልጽ የሆኑ በፊት ላይ ይሄን ማህበረሰብ ተነስተ አጥፋ የሚል ዲያስፖራ አልነበረ። አሁን ባለው ሁኔታ ግን በስም የሚጠቅሳቸው ሰዎች ነፍጠኛ በማለት ብቻ አይደለም፣ አንዳንድ ጊዜ አማራ የሚለውንም እየቀላቀሉ ማድረግ ጀምረዋል። ስለዚህ ምንድን ነው የምታየው? ጸጋዬ አራርሳ አውስትራሊያ ላይ አለ፣ ብርሃነ መስቀል አበበ ሰኚ አሜሪካ ውስጥ አለ፣ ሚኒሶታ ላይ የተለያዩ አካላት አሉ፣ ጀርመን ላይ የተለያዩ አካላት አሉ። እነዚህ አካላት ምን እያደረጉ ነው ብለን ስንመለከት ኢትዮጵያ የተለያዩ አይነት መገለጫዎች አሏት። ነገስታቷ አንድ መገለጫ ናቸው። የገዳ ስርዓቱ ሌላ መገለጫ ነው። እምነቶቻችን ሌላ፣ ሴቶቻችን ናቸው። እነዚህ መገለጫዎች ጥሩም ይሁን መጥፎ ታሪክ በኋላ የምንከራከርበት ሆኖ ሲኖር ግን ሲምቦላይዝ ሪፕሬዘንት የሚወክለው ኢትዮጵያ ነው፣ በሚገባ የሚወክለው ኢትዮጵያ ነውና የተለያዩ ቦታዎች አሁን ራስ መኮንን የራሳቸው ታሪክ አላቸው ከሀረር ጋር ተገናኝቶ የእሳቸውን ሐውልት ማፍረስ ለኦሮሞ ወጣት ዳቦ አይሆነው። ፍላጎታቸው ምንድን ነው? ኢትዮጵያን የአንድ ወገን አድርጎ የመሳል ፍላጎት አለ። ሲናገሩ ሰማለሁ። የሆነ ጥለት የለበሰች ሴት ከስር የሆነ እንትን ያደረገች ኢትዮጵያ በዚህ ነው የምትገለጸው። እሱ እኮ ድሮ ቀረ እኮ። ያ እኮ በደርግ ጊዜ ቀረ። ደርግ እያንዳንዱን ማህበረሰብ ነበር ወክሎ እያንዳንዱን ስዕል በቴሌቪዥንም በተለያየ መልኩ ብንመለከት የምናያቸው የኢትዮጵያውያን ቀለም መገለጫ መውጣት ጀምሯል። ያ ድሮ የነበረ አንድ ጊዜ የነበረ አሳሰብ አሁን ዛሬ ኢቲቪ ላይ፣ ዋልታ ላይ፣ ፋና ላይ ይሄ አለ ወይ? ሁሉም ነው የሚንጸባረቀው። የሁሉም አመለካከት ነው የሚመጣው። የሁሉም ምሁራን ብሔረሰብ ምሁራን ነው
ቀርቦ የሚናገረው አስተሳሰቡ ለሀገር የሚበጅ እስከሆነ ድረስ አብሮም እና የነዚህ ሰዎች ታሪክን የማፍረስ ጉዟቸው ቀላል አይደለም። አንደኛ ኢትዮጵያ የምትባለው ሀገር የአፍሪካ አይከን ናት፣ የአፍሪካውያን መገለጫ ናት። ባለፈው የደቡብ አፍሪካው ታቦ ምቤኪ ይመስሉኛል መጥተው እኛ ምንም እንኳን በምጣኔ ሀብት ከአፍሪካ የመጀመሪያዎቹ ቁንጮ 2 ሀገራት ውስጥ ብንሆንም ሁልጊዜ የምንኮራው በአፍሪካዊነታችን ፕራውድ የምንሆነው ኢትዮጵያውያንን ስናስብ ነው። እናንተ አንድ ሆናችሁ ከቆማችሁ የአፍሪካ ክብር ናችሁ የሚል ነገር አለ። ስለዚህ የዚችን ሀገር ታሪክ የማፍረስ ፍላጎት ዓለም አቀፍ አክተሮች የሚፈልጉት ነውና ታሪኳ 6000 ዓመት የሚንጠራራ ነው። አንዳንዶች 3000 አንዳንዶች 100 ይላሉ። ግን በግልጽ የሚታይ የሰው ልጅ ታሪክ መስራት መንቀሳቀስ ከጀመረበት ጊዜ ጀምሮ ያለው ታሪኩ ሲመዘገብ የ6000 ቅድመ ታሪክ ዓለም በሚመሰክረው ደረጃ ምድረ ቀደምት የምትባል ሀገር ናት። ስለዚህ ይሄን ታሪክም ለማጥፋት የመሞከራውን ለንደን ሄደው ያንን ሲያደርጉ ኦሮሚያ የሚባል ግዛት ሲሉ ማንም ሰው ኦሮሚያ ስለሚባል ሀገር አያውቅም። ምንድነው ከዚህ በስተጀርባ ያለው ፍላጎት ስንል ወጣቱን በስሜት ለማነሳሳት ይሄ ሊነሳላቸው የሚችለው። በነገራችን ላይ የኦሮሚያ ወጣት ትልቁ ችግር ምንድነው? እጅግ በጣም የሰከነ ሌሎች አልፎ የሚሞት ነው። ቅድም እንደተናገርኩት ምንድነው ችግሩ ብለን ብንመለከት እሱ ባለመደራጀቱ የተነሳ በየከተሞች ብጥብጥ በሚነሳበት ጊዜ በጣም በቦዘኔነት የሚታወቁ ስርዓት የፈጠራቸው እኛ የፈጠርናቸው ቦዘኔዎች ቦዘኔ ያደረግናቸው እኛ ነን። እነዚህም በመያዝና በቀላሉ በትንሽ ገንዘብ ሊደለሉ የሚችሉ ሰዎችን በመያዝ ነው የሚሄዱት። አሁን እነዚህ ሰዎች ስታያቸው ኃይለኛ ተከፋዮች ናቸው። በተለያየ ሚዲያ የሚንቀሳቀሱ ሰዎች፣ የተለያዩ አክቲቪስቶች፣ ዩቲዩበሮች በሚገባ ግብጽ አማርኛ የሚችሉ ግብጻውያን አሉ፣ ኦሮምኛ የሚችሉ ግብጻውያን አሉ፣ በእንግሊዝኛ የሚግባቡ ግብጻውያን አሉ። እነማን ናቸው? ኢትዮጵያን ለማፍረስ ኢትዮጵያን ለማዳከም የአባይን ግድብ ለብቻቸው ለዘመናት ለመጠቀም ያላቸውን ፍላጎት ለማድረግ አይናቸው ከኢትዮጵያ ላይ አይነቀልም። ስለዚህ አጥንተው የሚከፍሏቸው ዲያስፖራዎች አናኗሯቸውን እኮ ነው። አሜሪካ ሄጄ ነበር፣ የተለያዩ ስቴቶች ላይ አውሮፓ የተለያዩ ሀገሮች ላይ ሄጄ ነበርና በእነዚህ ቦታዎች ሲሄድ የማገኛቸው ሰዎች ታላላቅ ሰዎች ናቸው። ከነዚህ ትልልቅ ሰዎች ጋር ስወያይ የተለያዩ አይነት ኡበር